በእውነት ሄርሜላዬ ሱስ እየሆነችብኝ ነው። ከረሜላ የሆነች ልጅ እኮ ናት። ጣፋጭ ስታወራ ምናምን ቅልጥፍናዋ ምናምን ነገር አወይ እውነት እነዛ አብርሽና ሄርሜላዬ ይጋቡልን፣ እውነት ይጋቡልን። እንዴት ነው ቅብጥ የምትለው? ጨዋታውንስ ከምን ውስጥ ነው ፈልፍላ የምታወጣው? አብርሽን እንዴት ነው የምታቀብጠው? ደግሞ በጣም የሚያሳዝን ነገር ዛሬ ተፈጥሯል። ሰላም ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ ቻናል ተከታታዮች አላችሁልኝ። እንዴት ከረማችሁ ትላላችሁ? እኔ በዚህ በምሽት ቪዲዮ መስራት የፈለግኩት አብርሽ የደረሰበት ነገር በጣም አስደንግጦኛል። ከመሸ ነው ቪዲዮዋቸውን ያዩትኝ። በጣም ያው ሄርሜላዬ ጥበቧን ለብሳ ድምቅ ብላ ይሄ ሁሉ መሽቀርቀር እንግዲህ ለአብርሽ ደስታ ነው። አብርሽ ፈገግ እንዲል አያችሁ። የአብርሽ ፈገግታ በሷ ውስጥ እንዳለ ጠንቅቃ አውቃለች ሄርሜላዬ። ብለሴት እኮ የባሏን ፈገግታ ጠንቅቃ ቀድማ ታውቃለች። እና እንደዚህ ምር ብላ ጥበብ ለባብሳ ምናምን 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 ዝንጥ ብላ ቅብጥ ብላ ነው የመጣችው። እንግዲህ አብርሽን ከቤት አሯሯጣ ምናምን ነገር ያው ድግስ ይዘው ልትሄድ ሰው ጋር ጥሪ ያለ ምናምን ነገር ብላ እኔ ስለ እውነት ለመናገር ያክል እኔ አብርሽን ምንም የምወቅሰው ነገር የለኝም። ለምን ብላችሁ ተጠይቃችሁኝ፣ የአብርሽ ደስታ ደስታዬ ነው። ሰው የሚመቸውን ህይወት ነው የሚኖረው። ያልተመቸውን ህይወት ደግሞ ይተወዋል። ካልተመቸ ህይወት ጋር ተጋፍጠህ ኑር፣ እያለቀስክ ኑር፣ ተደብረህ ኑር ማለት አይቻልም። የሚመቸውን ህይወት ነው መኖር የሚችለው። ራሱ ባለቤቱ ነው የሚያውቀው የሚመቸውን አይደለ? እና አብርሽም ይሄ ህይወት ተመችቶታል። ይሄን ህይወት ወዶታል። እና እኔም ተመችቶኛል፣ ደስ ብሎኛል። የምሬን ነው የምላችሁ፣ በጣም ደስ ብሎኛል። ደስ ይላልም። እኔ እንጃ። ምክንያቱም አሁን እኔ ዝም ብዬ ሳያቸው አብርሽን እና ሄርሜላን ይሆናል ሌለ የቅርብ ጊዜ ትውውቅ አይመስለኝም። አሌለ የሆነ የልጅነት የአብሮ አደጉ ፍቅረኛ ምናምን ነው የምትመስለው። ምክንያቱም ሄርሜላም ብትሆን ከአብርሽ ጋር ስትሆን ፍንጥዝጥዝ ነው የምትለው። በጣም ደስተኛ ነው የምትሆነው ምናምን ነገር በጣም ደስ ነው የሚላት። አብርሽም ቢሆን እንኳን አሁን ከሩታ ጋር መታረቅ መሸነፍ ምናምን አቅቶት አይደለም፣ ግን ምንድነው ደስተኛ አላደረገውም ያ ህይወት ከሷ ጋር። በቃ ይሄንን ህይወት እንወደደው ነፃነት። ወንድ ልጅ ደግሞ በጣም ነፃነቱን የምትቆጣጠሩት ከሆነ የሆነ ጭቅጭቅ ካበዛችሁበት አይወድም። ማንኛውም ወንድ ጭቅጭቅ አይወድም። እውነት ለመናገር ያክል ይሄ ሴት ልጅ የትወጣ የት ገባ ምናምን ይሄ አናቱ ላይ ጧት ማታ የሚጨፍርበት ሴት አይወድም ወንድ ልጅ። በነፃነቱማ ቀልድ አያውቅም። ፈታ ማለት ነው የሚፈልገው። ሄርሜላን ስናያት ደግሞ ፈታ ያለች ነች፣ በጣም ፈታ ያለች ነች። በቃ የአብርሽን ፍላጎቱን ቀድማ አዋቂ ነች። አብርሽ አሁን ምን ያስደስተዋል? በቃ ጨዋታ የሆነ ጨዋታ ፈጥራ ዘና ታደርጋለች። እና አሁን እኔ በጣም ያሳዘነኝ ነገር እንግዲህ ወደ ድግሱ ለመሄድ የተዘጋጁበት ድግስ ለመሄድ መኪና ከመግባታቸው 5 ደቂቃ እንኳን ሳይራመዱ መኪናው ከድንጋይ ተጋጨ። በጣም እንትን ብሏቸው ነበረ። እንደውም ሊገለብጣቸው ነበረ። በጣም ነው የደነገጥኩት። በዛ አጋጣሚ አብርሽ እንኳን እግዚአብሔር አተረፈ። ካተረፋችሁ ማለት ፈልጋለሁኝ። እንኳን ዛሬ ቅዱስ ጊዮርጊስ 22 ምንድነው እንኳን አተረፉክ። ድንግል ማርያም እንኳን አተረፈቻችሁ። እውነት በጣም ነው የደነገጥኩት። በጣም ነው የደነገጥኩት ከሚባለው በላይ ውዶቼ። እንደ ቀላል ነገር የሚታይ ነገር አይደለም እንዴ! በጣም እኮ ነው እንትን ያንገዳግዳቸው ማለት ነው። እና አንዳንድ ጊዜ ከፊት ምን አለ ምናምን ነገር መንገዳችሁን ማየት፣ መንገዳችሁ ላይ ትኩረት ማድረግ አለባችሁ። የሆነ ነገር ላይ ትኩረት አታድርጉ። መኪና ውስጥ ተገባ በኋላ በደንብ ጥንቃቄ መደረግ ነው ያለበት። ሀሳባችን መኪናው ላይ ነው እንጂ ሌላ ቦታ ሀሳብ ማድረግ ጥሩ አይደለም። ምክንያቱም ይሄ ከባድ ነገር ነው። አስባችሁታል? እና እንኳን ፈጣሪ አተረፈክ። ሄርሜላዬ ደግሞ ቅብጠትሽ ደስ ይላል። በጣም አሪፍ ነው።
ፊቱንም በውሃ አጠበችው ምናምን ነገር። ከዚህ በፊት ሩታ እንደዛ አጥበው ነበረ አስታውሳለሁኝ፣ አዲስ ፍቅር በጀመሩበት ሰሞን። ሄርሜላም ደግሞ ዛሬ አጠበችው። ሄርሜላም የምታደርጋት ነገር በቃ ሩታ ያደረገቻት ነው። ይሄ ለማስቀናት ነው እንዲህ ምናምን ትላላችሁ። አረ ይመች ያራዳል። አረ ወይኔ ግድይ፣ ወይኔ ግድይ።